ኤፍራታ ያፌትን ለማግባት ወሰነች። እናም ኤፍራታ ያፌትን አግብቼ እናም የናታንን ቤት ማስመለስ አለብኝ። አሁን እኮ የተሻለ ለናታን ቤትን ባገባ ጥሩ ይሆንልኛል። ምክንያቱም እዛ የታገቱ ልጆችም ለነሱም ማገዝ እችላለሁ። ስለዚህ ማግባት አለብኝ። ከዛ ቤታቸውንም አስመልስና ሁሉም ነገር እንዳለ ከኔ ህይወት ውጭ እንዳለ ሁሉም ነገር ይቀጥላል ትላለች ማለት ነው። እንግዲህ ኤፍራታ ያፌትን ለማግባት ወስናለች። ምክንያቱም አሁን ላይ ከያፌት ቤትም ስላለች እንዲሁም ደግሞ አሁን ያፌትም ምክንያቱም ካሁን በኋላ መጋባት እንኳን አያስፈልግም፣ አብረንም እስካሁን አሁንም አብረን ነው ያለ ነው እያለት ነው ማለት ነው። እስኪ ምን ተሰማችሁ ውድ ቤተሰቦቻችን? ኤፍራታ ናታንን ታግባ ወይስ ያፌትን? ምክንያቱም አሁን ላይ ድራማው ሊያልቅ ነው እና እየቀረው ቢያንስ አንዴ ወይ ሁለት ድራማ ቢለቀቅ ነው። ከዛ ውጭ ግን ምክንያቱም ምን አለ ያው መጨረሻ ላይ የያፌት ሰርግ ቀን ኤፍራታና ያፌት ይያዛል ማለት ነው። ከዛ ኤፍራታና ናታን ይታረቃሉ። ገኒም ይቅርታ ትጠይቅና ናታንም ይቅርታ ይጠይቋታል ኤፍራታን። ከዛ ህይወት ይቀጥላል ማለት ነው። እንደዛ ከሆነ ነው እንጂ ከዛ ውጭ ግን ያፌት ኤፍራታን አግብቷት ከቀረ በጣም ነው የሚያስጠላው። ምክንያቱም እኛም ልንማርበት እስከሆነ ድረስ ድራማ ሲሰራ ሁላችንም ልንማርበት ነው። ስለዚህ በደለኛ መያዝ ነው ያለበት እና ያፌት እንግዲህ ስንት ሰው ሴቶችን የሴተኛ ዳሪ አድርጎ ብዙ ነገር እያደረገ ያለ ሰው ነው ማለት ነው። እንዲሁም ደግሞ ናታን ደግሞ ምስኪን ምንም የማያውቅ ነው ማለት ነው። እንዲሁም ኤፍራታ ለናታን ብላ እንግዲህ ናታንን ለማዳን ብላ ያው ለኤፍራታ ያሳያትኝ ሰውን ሲገል በሽጉጥ ነው ማለት ነው። እናም ያ ሰውም እንደሞተ ነው ያሳያት ማለት ነው። እና ይኸውልሽ አሁን ናታንን ከማስይዘው አንቺ ለኔ ሚስት ከምትሆኝ የት ይሻልሻል ነው ያላት ማለት ነው። እኔን አላገባም ካልሽ ናታንን አሳልፌ እሰጠዋለሁ፣ ይሄው በቪዲዮ አስይዘዋለሁ። አይ ተስማምቻለሁ፣ በቃ ናታን ከሚታሰር እኔ አንተን ማግባት አለብኝ ብላ ነው ወሰነችው። ነገር ግን ኤፍራታ እዚህ ጋር ተሳስታለች። ምክንያቱም ናታን ቢታሰር ይሻላል እንጂ ናታን እኮ ታስሮ እኮ አንድ ቀን ከእስር ቤት ይወጣል አይደለ? ነገር ግን አሁን ግን ያፌትን ብታገባ ግን ናታን እስከ መጨረሻው ነው የምትታው ወይም ደግሞ የምታጣው ማለት ነው። ምክንያቱም ያፌትን አገባች ማለት በቃ ህይወት ጀመረች። ከዛ በኋላ ናታን የሚራሱ ስለዚህ ተለያዩ ማለት ነው። ነገር ግን ታስሮ ግን በታሰረበት ሰዓት ከጎኑና እየጠየቀችው ምናምን በቃ አንድ ቀን ደግሞ ያው ሁሉም እስረኛ ታስሮ ከዛም በኋላ የሆነ ነገር ካረገ በኋላ እንደገና ይፈታል ማለት ነው። ስለዚህ እሱ በሚፈታበት ሰዓት ኤፍራታ ጋር አብሮ ለመኖር እድል አለው ማለት ነው። ነገር ግን ያፌትን ካገባች ምንም አይነት እድል የለውም ማለት ነው። እና መጀመሪያ ስትወስን አንድ እዚህ ጋር ተሳስታለች ማለት ነው። ሲቀጥል ደግሞ ገኒ እናቷ እንደሆነች እንዳወቀች ቀጥ ብላ ወደ እግሯ እንዳመራት መሄድ የለባትም ነበር። መሄድ ያለባት እነሱ ጋር ፊት ለፊት ነው ማለት ነው። ያ ማለትም ገኒና ናታን እየተነጋገሩ እያለ ከዛም በኋላ ዳግም ወንድሟ እንደሆነ እንዲሁም ገኒ እናቷ እንደሆነች ገኒ እናቷ እንደሆነች ከዛ እንትን ማለት የለበትም ማለት ልክ እንድሰማች ቀጥ ብላ ምንድን ነው ምናምን ብላ ሄዳ እሷን መጠየቅ ነበረባት። እሷ ግን ምንም ሳይሰሙ ቀስ ብላ አፏን አፍና ወጣች። ከዛም በኋላ ያፌት ከሄደች ያፌት ጋር አሁን እንግዲህ ያለችው ያፌት ናት። ታግቷታል ማለት ነው። ምክንያቱም በርን ዘግቶባታል፣ መውጣት አትችልም። ደስ የሚለው ነገር ደግሞ የያፌት ሰራተኛ ምክንያቱም ከዚህም በፊት ያፌት ሰራተኛ ሲቀጥር ታሪኩ በደንብ ታውቃለህ ወይ ስለ ልጅቷ የሆነ ጣጣ እንዳታመጣብን ሲል ነበር ማለት ነው። እውነትም አዎ፣ ምክንያቱም የያፌት ሰራተኛ ሳትሆን ተቀጥራ ነው ማለት ነው። ህዊ ነች የቀጠረቻት ማለት ነው። ምክንያቱም አሁን ላይ ለህዊ ስትነግራት ነበር ማለት ነው መረጃ እና ይሄ ራሱ በጣም ደስ ይላል ማለት ነው። እስኪ እናንተም ምን አይነት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። ህዊ ያደረገችው እንዲሁም ደግሞ ቤዛን ይቅርታ ጠይቃታለች ማለት ነው። አንቺ የዋህ ነሽ፣ እኔ ግን ምንም ነገር ሳትጠራጠሪ አምነሽ ነበር። እኔ ግን ከአንቺ የሆነ ጥቅም ፈልጌ ነው ስትላትም ነበረ። እናም ያው ቆጭቷታል ማለት ነው ይሄን ነገር በማድረጓ። ግን በቃ አሁን እህትሽ ትወድሻለች፣ እህትሽን በቃ ይቅርታ አድርጊላት እና አብራችሁ ኑሩ፣ ታስብልሻለች።
የምታስብልሽ እሷ ነች ስትላትም ነበር ኤፍራታን ማለት ነው። እና መጨረሻው ምን ይሆናል አብረን የምናየው ይሆናል። እናንተም እንግዲህ ሀሳባችሁን ኮሜንት ላይ ያስቀምጡ። ያፌትና ኤፍራታ መጋባት የለባቸውም ወይንስ መጋባት አለባቸው የሚለውን ሁላችሁም ኮሜንት ላይ ያስቀምጡ ማለት ነው። እንደኔ ግን እኔ እንደ አንድ ተመልካች እንዲሁም ደግሞ ሐረግ ድራማን ከአንድ ክፍል ጀምሬ ነው የምከታተለውና እንደ አንድ ተመልካች ግን ያፌትና ኤፍራታ ምንም በፍጹም መጋባት የለባቸውም። የሰርጉ ዕለት በቁጥጥር ስር ውሎ ሉሊትም ሆነ ያፌት ወደ እስር ቤት፣ ኤፍራታና ናታን መጋባት አለባቸው። ከዛ በኋላ ድራማ ያልቃል ማለት ነው። እንደዛ ነው ያለበት ሰው። ስለዚህ ምን ይሆናል መጨረሻው የሚለውን የምናይ ይሆናል ማለት ነው። ውድ ቤተሰቦቻችን ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ያዝነው ቪዲዮ ይህን ይመስል ነበረ። ላይክ ሼር አድርጉ። ባይ ባይ። ቴንክ ዩ ጋይስ